እሷ አይ እኔ ስከፍት እነሱ ናቸው ሩታ እንደዚህ መቆጣት አይጠበቅብህም እኮ አሁን ለመጨቃጨቅ ምናምን ለሌላ ነገር ብንመጣ ኖሮ ቀጥታ እናንተንም ከነ ምናምናችሁ ይዘናችሁ እንወጣለን። ለሌላ ነገር አይደለም የመጣነው። ከሰሞኑ የመጣው የሩታ ታላቅ ወንድም እዚህ ጉዳይ ውስጥ መግባቱን ሰምቻለሁ ማለት ነው። በነገራችን ላይ ይሄ የተሻለ መንገድ ይመስለኛል። ምክንያቱም ከነዚህ ከባለፈዎቹ ልጆች ወይም የሩታ ወንድም ነን ከሚሉት ከነሱ ልጆች ይሄኛው ልጅ ትንሽ በሰል ያለ ይመስለኛል። አብዛኛዎቹን ነገሮችም የሚያውቅ አይነት ይመስለኛል እና ይሄ ልጅ እዚህ ጉዳይ ውስጥ መግባቱ የተሻለ ነው ብዬ አስባለሁኝ። ከዛ ውጪ ማለት ነው ከአብርሃም በኩል እየተሰሙ ያሉ ነገሮች ትንሽ ጠጠር ያሉና ከበድ ያሉ ናቸው። አሁን እንደውም የእሱ እየባሰ የመጣ ነው እየመሰለኝ ያለው ማለት ነው። ምክንያቱም በቃ ሌላ ነገር እንደማይፈልግና የፍቺ ወረቀቷ ላይ እንደሚፈርም ከዚህ በኋላ በእሷ በኩል የሚመጡ ነገሮችን ማዳመጥ ጭምር እንደማይፈልግ መናገሩን ሰምቻለሁኝ። አጋይስ የሄርሜላ ክትባት ከባድ እንደሆነ ነው የተረዳሁት ማለት ነው። በቃ ይሄ ልጅ አሁን ላይ ለይቶለታል። የመጪ ነው የፈዘዘው ማለት ነው እና ሩታ የያዘችውን ወረቀት እንደሚፈርም ከዚህ በኋላ እሷ በምትለው መንገድ ሄዶ የፍቺ ፕሮሰሱን እንደሚጨርስላት ጭምር ነው እየተናገረ ያለው ማለት ነው። ይሄ ደግሞ አስደንጋጭ ነው። እኔም አልጠብቀውም። እኔ እንደውም ይህንን ጉዳይ አልቀበልም ብሎ ያዘጋቸዋል የሚል ሀሳብ ነበር የነበረኝ። እሱ ግን በአስቸኳይ ይህንን ጉዳይ ጨርሶ ከሄርሜላ ጋር አለሙን መግጨት እንግዲህ እንደሚፈልግ አረጋግጠናል ማለት ነው። ለማንኛውም ወንድሟ ከነዛ ልጆች ይህንን ወረቀት ተቀብሎ ወረቀቱ ላይ አብርሃም እንዲፈርም ጉዳዩንም ሩታ ለጠበቃ ሰጥታ ይህንን ነገር ጠበቃና የህግ አካላቶች እንዲጨርሱላት እንድታደርግ እሷ ከዚህ በኋላ በማንኛውም አይነት ጉዳይ ወታ እንደዚህ የማይሆኑ ጉዳዮች ላይ እንዳትሳተፍ ጭምር እንደነገራት ሰምቻለሁ ማለት ነው። ይህ ትክክል ነው። በቃ እሷ አሁን ላይ ትኩረቷ መሆን ያለበት ልጇና ልጇ ላይ እንጂ ሌሎች ነገሮች ውስጥ መግባቷ የዚህን ያክል አስፈላጊ ነው ብዬ እንደኔ አልወስድም። ለማንኛውም እና አብርሃምም ከደብረ ዘይት ተመልሰዋል። አሁን ላይ ከአዲስ አበባ ወደ ቡታጅራ መመለሳቸውንም ጭምር አረጋግጫለሁኝ። አሁን ላይ ሁሉም ያሉት እዚህ ነው። ወንድምየውም ዛሬ ከአብርሃም ጋር ለመገናኘት ቀጠሮ እንደያዙ ጭምር ሰምቻለሁኝ ማለት ነው። ብቻ ያው የዚህን ያክል የከፋ ነገር ይፈጠራል ወይም እንደነዛ ልጆች የከፋ ነገር ይፈጥራል የሚል እምነት የለኝም። በባለፈው እንዳየሁት ከሆነ ትንሽ በሰል ያለ ሰው ነው። ነገሮችን የሚይዝበት መንገድ ከስሜታዊነት የጸዳ ይሆናል ብዬ አስባለሁ ማለት ነው። ከዛ ውጪ ሩታ ጋር እየሄዳችሁ ስለምታዝጓት ሰዎች ትላንትና ብዙ ነገር ብያለሁ ማለት ነው። ከዚህ በኋላ ሄዳችሁ እሷን የምታዝጉ አይመስለኝም። እኔ ኤፍሬምም ቢሆን ማለት ነው አሁን ላይ አብርሽ ያለበትን መንገድ መረዳት መቻል አለባችሁ። በቃ ይሄ ልጅ ውሳኔውንና ሀሳቡን ግልጽ አድርጓል። አምኖበት ሩታን ወዶ አፍቅሮ ወደ ሩታ የማይመለስ ከሆነ ቢመለስም ምንም አይነት ዋጋ እንደሌለው ሁላችሁም ልታውቁ ይገባል ማለት ነው። አንድ ሰው ልቡ ሌላ ቦታ ሆኖ በድኑን አስገድደን ብንመልሰው የዚህን ያክል የተለየ ተአምር ሊመጣ የሚችልበት ምንም አይነት ምክንያት የለም። በነገራችን ላይ አብርሃም ልቡ ከሸፈተ ቆይቷል። አሁን ደግሞ የሚያደርጋቸውን ነገሮች ልብ ብላችሁ ስትመለከቱ ማለት ነው በቃ ልቡ ምን ያክል ከሩታ እንደኮበለለ በደንብ ያሳያል። እና እኔ በተለይ የትላንቱን የዋናውን ቪዲዮ ከተመለከትኩ በኋላ በጣም ነው ተስፋ የቆረጥኩት። አስባችሁታል? ሚስት ያለው ሰው ልጅ ያለው ሰው ከሌላ ሴት ጋር በዚህ ልክ ሲሆን እግዚአብሔርን ድንግጥ እያልኩ ነው። እኔ እንደውም ውሃ ስር የነበረውን ነገር ሳይ የነበረው እና በጣም መጀመሪያ ላይ እንደውም የማታውን ቪዲዮ ስሰራ ማለት ነው እንትን አላልኩም ነበር። ብዙ ቪዲዮን አላየውም። የተወሰነ ወሳኝ የተባሉ ቦታዎችን ነበር ያየሁት። አሁን አይደል እንደ ጉዱን የማየው ጋይስ፣ አሁን እኮ ነው የማየው። እግዚአብሔርን ውሃ ስር ምን ስትሰሩ ነበረ? ለማንኛውም የቱን ያክል ርቀት እንደሄዱ በደንብ እያሳዩን ነው። እኛንን እንጂ አልረዳ ያልናቸው፣ እኛንን እንጂ ግንኙነታቸውን አንቀበል ብለን ስግጥ ያልንባቸው፣ እነሱ ያው ምርጫቸውን በደንብ ያሳወቁ ይመስለኛል። በነገራችን ላይ የአብርሃም እቅድ ግልጽ ነበረ። በመጀመሪያም ሩታ ጋር ሲመጣ ሩታን ይቅርታ ሲጠይቅ ብዙ ነገሮችን ሲል የነበረው እርቁን ፈልጎ ምናምን አይደለም። በነገራችን ላይ እርቁን ፈልጎ ቢሆን ኖሮ የዛኔም ቢሆን ሄርሜላን አስከትሎ መጥቶ ይቅርታ አድርጊልኝ አይልም። የሆነ ልቧን መለስ ስታደርግለት ሩታ ሄርሜላ ጋር ሄዶ የሆነ ነገር ያደርግና ድጋሚ ተስፋ እንድትቆርጥበት ምናምን የሚያደርገው ወደ ሄርሜላ ኮሽታ ሳይፈጥር መሄድ ስለፈለገ ነው። ግን ያው በስተመጨረሻ አልተሳካለትም። እንደሚፈልገው ሆኖ አይደለም ወደ ሄርሜላ ሄደው። ምክንያቱም እሱ በሰው ልብ ውስጥ ማስቀመጥ የፈለጋት አንድ ነገር ነበረች። በቃ
ሩታ ናት እምቢ ያለችው የሚልን ነገር ማስቀመጥ ፈልጎ ነበረ። ግን ያ ሊሆንለት አልቻለም። እሷም እምቢ እንዳላለች ሁላችንም ጥንቅቅ አድርገን እናውቃለን። እሷ ያለችህ ከሄርሜላ ተለይ፣ ዳርን የምትፈልግ ከሆነ እችን ልጅ ከህይወትህ አውጣ ነው ያለች። አንተ ደግሞ እኔ እሷን ከህይወቴ ሳላወጣ ነው ከአንቺ ጋር መሆን የምፈልገው አልክ። ይህንን ያልክበት ትልቁ ምክንያት ደግሞ ያ ወደ እሷ መሄድ ስለምትፈልግ እንደሆነ ግልጽ ነውና ያርግላችሁ፣ ያጣፍጣችሁ። እስኪ ምን ያክል ርቀት እንደሚያስኬዳችሁ እናያለን። ምክንያቱም እንባ አለባችሁ፣ የብዙ ሰው እንባ አለባችሁ። የሩታ ብቻ ሳይሆን አብርሃም፣ የራስህ ቤተሰቦች የነጋሽዬ እንባ ጭምር አለብህ። ምክንያቱም በአንተ ምክንያት ምን እንደሚሰማቸው ይሄንን ነገር ሲያዩ እንዴት ሊያዝኑብህ እንደሚችሉ፣ የእሷ ቤተሰቦች እንዴት ሊያዝኑ እንደሚችሉ ከዛም አልፎ እናንተ ይህንን ሁሉ ረጅም ዓመት ሚዲያ ላይ ስትቆዩ ያፈራቿቸው ተመልካቾች በአንተ አሁን ከሰሞኑ እያደረግከው ባለው ጉዳይ እንዴት እንደሚያዝኑብህ ማለት ነው። ምክንያቱም እኔ እየተሰጧችሁ ያሉ ኮመንቶችን ሁሉ እየገባውኝ እያየሁኝ ነው እና ምን ያክል እያደረጋችሁ ያለው ነገር ስህተት እንደሆነ ነው የሚያሳየው። እና እናንተ ያው ስሜታችሁን ብቻ ነው መከተል የፈለጋችሁት። በነገራችን ላይ ማለት ነው እዚህ ምድር ላይ ስንኖር ውስጣችን ስሜታችን በጣም ብዙ ነገር ይፈልጋል። ያንን ነገር ገድበን እስካልተንቀሳቀሰን ድረስ ማለት ነው እንጂ ውስጣችን የሚፈልገውን ነገር ሁሉ አንስተን የምንሰጠው ምናምን አይነት ከሆነማ ሁሉም ነገር ትክክል ይሆናል ተብሎ አይታሰብም። እና ስሜታችሁን ብቻ ተከተላችሁ በጣም ብዙ ሰውን ጎድታችሁ በጣም ብዙ ሰውን አስለቅሳችሁ ነው የሄዳችሁት። ዛሬ ላይ ላይታያችሁ ይችላል። በቃ እናንተ ሪላክስ እያደረጋችሁ ነው፣ ፈታዘና እያላችሁ ነው። ምንም ነገር እንዲታያችሁ አትፈልጉም። ዋናውንም ትዋኙታላችሁ፣ እራቱንም ትበሉታላችሁ፣ ደብረ ዘይቱንም ትሄዱታላችሁ። ከዚህ በኋላም ደግሞ የዱባይ ጉዞ ጭምር እንዳላችሁ ሰምቻለሁኝ። ይህንን ነገር ያው ዝም ብዬ አምልጦኝ ያፈነደሁት፣ ግን በዚህ ጉዳይ ላይ ሰፋ ያለ ቪዲዮ ሰራላችኋለሁ ማለት ነው። መዝናናቱን ያው እንደ ልብ እየተዝናናችሁ ስለሆነ እየሰራችሁ ያላችሁት ጥፋት እየታያችሁ አይደለም። ለዛ ነው ብዙ ነገሮችን እያበላሻችሁ ያላችሁት። ብቻ ግን እኔ ምን አለ መሰላችሁ ቤተሰብ ማለት ነው ነገሮች ተደብቀው እየተዋሸች እቺ ልጅ እንደዚህ ሩታ እንደዚህ ነገሮች ግልጽ ሆነው ብትገላገል ይሻላታል ብዬ አስባለሁ። እየመጣ እሷን እየዋሸ እሷን ድጋሚ እያስለቀሰ ምን ከሚል አንደኛዋን ቁርጧን አውቃ ለእሷ የማይሆን ሰው ለልጇም ጭምር የማይሆን አይነት ሰው መሆኑን አረጋግጣ አርፋ ትቀመጣለች። እሷም ሌላ እንትን ውስጥ አትገባም እና ይሄ መሆኑ እንደኔ የተሻለ ነው ብዬ አስባለሁ። በቃ ፍላጎቱን ምርጫውን ማሳወቁ የተሻለ ነው። ሰው በቃ ምርጫውን ካሳወቀ እሷም መሄድ ባለባት መንገድ ትሄዳለች፣ እሱም መሄድ ባለበት መንገድ ይሄዳልና ይሄ መሆኑ እንደውም ከድብብቆሹ የተሻለ ነው የሚል አማራጭ አለኝ። ከዛ ውጪ ሩታ ባለፈው ደብረ ዘይት ሄዳለሁ ምናምን ያለችውን ነገር ሰምታችሁ አንዳንድ ሰዎች አስተያየታችሁን ስትሰጡ ተመልክቻለሁኝ እና እንትን ናፍቋት ነው ምናምን የምትሉ አይነት ሰዎች አላቸው። ሩታን አላወቃችሁም ወይም የበፊቷ ሩታ አድርጋችሁ እየሳላችኋት ነው እየመሰለኝ ያለው ማለት ነው። እኔ ምን ያክል ቆራጥ ምን ያክል ውሳኔዋ እንትን እንደሆነ በደንብ ነው የገባኝ። ግን እየመጡ ሰዎች እንትኗን ይቀይሯታል ወይም እያደረገች ያለችውን ከትክክለኛ መንገድ ሊያስወጣት በጣም ብዙ ነገሮችን ያደርጋሉና ሰው ናት ደግሞ በዚህ በኩል መጥቶ እንዲህ ነው ሲባል ያንን ሁሉ ነገር ስትሰማ የተሳሳቱ ነገሮችን ልታደርግ ትችላለች እና ከዛ አንጻር እንጂ መታየት ያለበት ምንም ግድ አይሰጣትም። የበፊቷ ብትሆን የምር ደብረ ዘይት ድረስ ሄዳ አታንቃትም? እዚህ መታ ግቢዋ ስትገባ አታጣፋትም? ከሆነ ጊዜያቶች በፊት የነበረችውን እንትን አይታችኋል አይደለ? እና እንደዛ አይነት ነገር ወይም እንደዚህ አይነት ሀሳብ ቢኖራት ኖሮ አርፋ አትቀመጥም። ሁላችሁም በደንብ ታውቃላችሁ ሲነሳባት እንዴት ልታደርግ እንደምትችል እና ለማንኛውም ይሄ ታላቅ ወንድማቸው እዚህ ጉዳይ ውስጥ እጁን ማስገባቱ የተሻለ ነው ብዬ አስባለሁ። ምክንያቱም በቃ ለየትኛውም ነገር ለህጉም አግባብ የተሻለ የሚሆነው እንደዚህ በሰል ያለ ስለ ህግ ጠለቅ ያለ እውቀት ያለው ሰው ሲሆን የተሻለ ነው ብዬ አስባለሁ። ምክንያቱም የወጣቶቹን ስሜት ስላየሁኝ ነው። በጣም በቃ ስሜታቸው ከበድ ያለ ነው እና ሌላ ተጨማሪ ችግር ይፈጥራሉ የሚል እንትን ስላለኝ ነው። ለማንኛውም ግን ሁሉም ከደብረ ዘይት ተመልሰዋል፣ ቡታጅራ መጥተዋል። ሊፈጠር እንደሚችል ደግሞ አብረን የምናይ ይሆናል ማለት ነው። ለማንኛውም ምሽት ትንሽ ጠጠር ያለ ቪዲዮ የሚለቀቅ እየመሰለኝ ነው። በዛ ቪዲዮ ዙሪያ እንደተለመደው ሀሳባችንን እንሰጣለን ማለት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ይመቻችሁ።